አፍሪካ የማያልፍለት አህጉር ይባላል። በድህነት ኑሮ በድህነቱ እየማቀቀ በብድር እየተዋጠ እየኖረ ነው። ምክንያቱ ደግሞ ጦርነት ነው። ሁሉም የአፍሪካ ሀገር የሀገር ውስጥ ጦርነት አለበት። ከዚያ ወጣ ሲል ደግሞ ከጎረቤቱ ጋር ይዋጋል። አንደኛው ሌላኛውን ለማፍረስ ይሞክራል። የኛን ሀገር እንይ። በየቀኑ የስንት ሰዎችን ሞት እንሰማለን። ምን ያክል ጦርነት ውስጥ እንዳለን እናውቃለን። ስንት ሰው እየሞተ እንዳለም ይታወቃል። ይህ ያሳዝናል። ይህ ዘላለማችንን ተመጽዋች አድርጎን ቆይቷል። አሁንም ተመሳሳይ ነው። ኢትዮጵያ እንደ ሀገር፣ አፍሪካም እንደ አህጉር ትለወጥ ከተባለ ክፍፍል ማስወገድ፣ የውስጥም የውጭንም ድንበር መክፈት፣ ጦርነትን ማቆም፣ አንድነትን ማጠናከር ያስፈልጋል። በዛሬው ዝግጅታችን የምንመለከተው አንድ ጉዳይ ከዚሁ ጋር የተያያዘ ነው። አፍሪካን አንድ የሚያደርግ በጎ ፕሮጀክት ተጀምሯል። አፍሪካን በአንድ የደም ስር የሚያስተሳስር አዲስ የታሪክ ምዕራፍ ተከፍቷል። ከአዲስ አበባ እስከ ካይሮ በዘመን አስፓልት መንገድ የሚዘረጋው ይህ ግዙፍ ፕሮጀክት የድንበር እንቅፋቶችን በመስበር አህጉራዊ አንድነትን በተግባር ለማሳየት ጉዞ ጀምሯል። ከአባይ ወንዝ መነሻ እስከ ተፋሰሱ መዳረሻ በታሪክ ታይቶ የማይታወቅ ስፋትና ርዝመት ስላለው ስለዚህ ታላቅ ፕሮጀክት ልዩ ዘገባ አዘጋጅተናል። እስከ መጨረሻው አብራችሁን ቆዩ። አፍሪካ በፖለቲከኞቹ አላዋቂነት በተለይም በመሪዎቹ አደርባይነት ሶስተኛው ዓለም እየተባለች እንደ ቡና ቁርስ ተበጣሳ አንድነቷን ማታ የዓለም ግዙፍ ዳዎች መኖሪያ ሆና ቀጥላለች። የአፍሪካ መሪዎች ከመተባበር ይልቅ ድንበር አበጅተው መዋጋትን የሚመርጡ ቀንዳሞች መሆናቸው ይታወቃል። ነገር ግን አፍሪካ የሚያስቡላት ልጆቿን አልወለደችም ማለት አይደለም። በተለያየ ዓለም ታሪክ የሚሰሩ ምሁራን አሏት። ፖለቲከኞቹ ቢደፍቋቸውም ቢያሳድዷቸውም በየሀገሩም ብዙ አሉ። እነዚህ ምሁራን ለአፍሪካ ከተባበሩ መንግስታት ድርጅት ጋር በመሆን አንድ ፕሮጀክት አቅርበውላታል። ይህ ፕሮጀክት አፍሪካን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የሚያገናኝ እጅግ ሰፊና ግዙፍ የሆነ የመንገድ ፕሮጀክት ነው። ይህ ፕሮጀክት ትራንስ አፍሪካ ሃይዌይ የሚባል ሲሆን 9 አውራ መንገዶችን አገናኝቶ የሚገነባ ነው። ይህ መንገድ መነሻውን ደቡብ አፍሪካ አድርጎ ምስራቅ አፍሪካን አካሎ ሰሜን አፍሪካ ግብጽ ደርሶ እንደገና ወደ ምዕራብ ሂዶ የምዕራብ አፍሪካ ሀገራትን አዳርሶ ተመልሶ ደቡብ አፍሪካ የሚገጥም ነው። ይህ አህጉር አቋራጭ የመንገድ ፕሮጀክት የሚያልፍባቸው ሀገራትን እንመልከት። ደቡብ አፍሪካ፣ ኬንያ፣ ኡጋንዳ፣ ናይጄሪያ፣ ካሜሩን፣ አልጄሪያ፣ ግብጽ፣ ሊቢያ፣ ሴኔጋል፣ ቻድ፣ ጅቡቲ፣ ኢትዮጵያ፣ ሱዳን፣ ቦትስዋና፣ አንጎላ፣ ዛምቢያ፣ ናሚቢያ፣ ዚምባብዌ፣ ሞዛምቢክ፣ ታንዛኒያ፣ ማዕከላዊ አፍሪካ ሪፐብሊክና ዲሞክራቲክ ሪፐብሊክ ኮንጎ ናቸው። ለዚህ ፕሮጀክትም $30 ቢሊዮን ተመድቦለታል። እንዳልናችሁ ይህን ፕሮጀክት የነደፈው የተባበሩ መንግስታት የአፍሪካ ኢኮኖሚክ ኮሚሽን ነው። ይህ መንገድ መነሻውን የሚያደርገው ከአፍሪካ ደቡባዊ ጫፍ ኬፕታውን ነው። ከኬፕታውን በመነሳት 11 ሀገራትን የሚያቆራርጥ ጎዳና ነው። መንገዱ ከደቡብ አፍሪካ ኬፕታውን በቀጥታ የጋቦን ዋና ከተማን ጋቦሪን ያቋርጥና ዚምባብዌ ይገባል። ጎዳናው የዚምባብዌ ዋና ከተማ ሐራሪን ወደ ምስራቅ በመተው አቋርጦ የዛምቢያ ዋና ከተማ ሉሳካ ይገባል። ከሉሳካ በቀጥታ ታንዛኒያ ዶዶማ ከተማ ይገባል። ከታንዛኒያ ዋና ከተማ ዶዶማ በመነሳት ኬንያ ናይሮቢ ያርፋል። ይህ መንገድ ከናይሮቢ በቀጥታ 1400 ኪሎ ሜትር በማቆራረጥ አዲስ አበባ ይገባል። መንገዱ ከአዲስ አበባ በመነሳት በጎንደርና ጎጃም አቆራርጦ ሱዳን፣ ከሱዳን ግብጽ ካይሮ ማረፊያውን ያደርጋል። ይህም በጠቅላላ 50600 ኪሎ ሜትር ይሆናል። ዋና ዋናዎችን ጠቅሰን እንጂ ከላይ የተዘረዘሩትን ሁሉንም ሀገራት ያገናኛል። ይሄው መንገድ በሜዲተራኒያን ባህር ዳርቻ በመጓዝ ሊቢያ ትሪፖሊ፣ ከዚያም ቱኒዚያን አቋርጦ የአልጄሪያ ዋና ከተማን በማለፍ ወደ አውሮፓ መሻገሪያዋ ሞሮኮ ራባት ይደርሳል። በዚያው መስመር ወደ ታች ወርዶ ደቡብ አፍሪካን መልሶ እንዲነካም ታቅዷል። ይህን የአፍሪካ ታላቅ መንገድ ወይም ትራንስ አፍሪካ ሃይዌይ እንደ አዲስ የሚሰራ አይደለም። መስመሩ ያለና የነበረ ነው። ለአብነት ከሞያሌ የሚነሳው የኢትዮጵያ መንገድ በአዲስ አበባ አቋርጦ ጎጃም፣ ጎንደር ገብቶ ሱዳን መተማ ድረስ ይዘልቃል። ፕሮጀክቱን የያዘው አካል በየሀገራቱ ያሉትን ሀገር አቋራጭ መንገዶች እንዲተሳሰሩ ማድረግ ነው። አፍሪካ ውስጥ ከመንገዶች በላይ ግንኙነቶችን የሚከለክሉት መንግስታት ናቸው። መንገድ ቢኖርም እንኳን ከኬንያ ኢትዮጵያ፣ ከኢትዮጵያ ሱዳን፣ ከዚያም ግብጽ መግባት ቀላል አይደለም።
ድንበር ላይ ያሉ ኬላዎች ያግዳሉ። ለዚህም ነው ነፃ አፍሪካ ንግድ ቀጠና የሚል ሌላ ፕሮጀክት እየተሰራ የሚገኘው። እዚህ ፕሮጀክት ዋና ዓላማ ከተቻለ ከደቡብ አፍሪካ የተነሳ የንግድ መኪና አዲስ አበባ እንዲገባ፣ ከአዲስ አበባ የተጫነ ዕቃም በምድር ተጉዞ ግብፅ ካይሮ እንዲገባ ማስቻል ነው። በእርግጥ ይህ ሐሳብ መደረጉ የማይቀር ነገር ግን እስካሁን ድረስ ተግባራዊ ያልተደረገ ፕሮጀክት ነው። ምክንያቱ ደግሞ አፍሪካውያን አሁንም ከጦርነት መጥራት ባለመቻላቸው ነው። እንዲህ አይነት ረጃጅም አህጉር አቋራጭ መንገዶች ለአገልግሎት ክፍት ሊሆኑ የሚችሉት በሀገሪቱ አስተማማኝ ሰላምና ጠንካራ መንግስታት ሲኖሩ ነው። በአሁኑ ሰዓት በራሱ ለዚህ ፕሮጀክት እንቅፋት የሆኑ ሀገራት አሉ። ደቡብ ሱዳን፣ ቻድና ሱዳን ተጠቃሽ ናቸው። አሁን ኢትዮጵያን ብትሆን እንቅፋት ናት። ምክንያቱም የአማራ ክልል ጦርነት የሚካሄደው በዚህ ዋና መስመር ላይ ነው። መስመሩን አፍሪካውያን ለመክበሪያነት ይጠቀሙበታል፣ ንግድ ይሳለጥበታል። እንደሚታወቀው አፍሪካ የሌላት ሀብት የለም። ከማዕድን እስከ ተፈጥሮ ሀብት ድረስ የተንበሸበሰች ናት። ድህነቷ የራሷ ሀብት መቆጣጠርና መጠቀም አለመቻሏ ነው። ይህን ያክል ሀብት ይዛ በምዕራባውያን በቻይና የብድር ዕዳ የምትማቅቀው አፍሪካ እንደ ቶማስ ሳንካራ አይነት ይህን መስመር ጠንክረው ጥቅም ላይ የሚያውሉ መሪዎችን ትፈልጋለች። ምክንያቱም እንዲህ አይነት ቀጠናዊ ትስስሮችን አበዳሪዎቹ አይፈልጉትም። ሶማሊያ ከኢትዮጵያ ድንበሯ እንድትዘጋ እንጂ መንገድ እንድትገነባ አይፈልጉም። ሞሮኮና አልጄሪያ ድንበራቸውን እንዲዘጉ እንጂ የሚያገናኛቸውን ድልድይ እንዲገነቡ አይፈቀድላቸውም። ሊቢያና ግብፅ፣ ሱዳንና ቻድ፣ ኬንያና ታንዛኒያ አብረው እንዲሰሩ ሳይሆን ተጋጭተው ሽምግልና እንዲጠሯቸው ነው የሚፈልጉት። እናም አፍሪካውያን ይህን ፕሮጀክቱን ለማድረግ ከፍተኛ ጥረት ማድረግ ይጠበቅባቸዋል። እንደ አይነት ህልም የነበራቸው የአፍሪካ መሪዎች በቶሎ ሲገደሉ ቆይተዋል። ለምሳሌ ቶማስ ሳንካራ ማን የገደለው ብንል፣ ሙአመር ጋዳፊን፣ የሞዛምቢኩን ሳሞራ ሚሼል ማን ገደለው ብንል እጃቸውን ከጀርባ እናገኘዋለን። ከሩዋንዳ እልቂት ጀርባ ማን ነበረ? የኮንጎውን ፓትሪስ ሉማምባን ማን ገደለው? ከእያንዳንዱ አፍሪካ መፈንቅለ መንግስትና ግድያ ጀርባ ያለው ማን ነው ብንል የአፍሪካ መለወጥ የማይፈልጉት እጃቸው አለ። በደቡብ አፍሪካ የባንቱ ተወላጅ ስቴፈን ቤኮ የተገደለው በማን ነው? ሰለሞን ማህላንጉን የገደለው ማን ነው? ከ5 ሚሊዮን በላይ ቢያፍራዎችን ማን ነው ያስገደለና የገደለው? ከነዚህ ሁሉ ተግባሮች ጀርባ የቀኝ ገዢዎች የአፍሪካ በጅባጅ እጆች አሉ። ነገር ግን ይህ ሁሉ የሆነው ደግሞ አሻግረው በማያዩ በራሷ በአፍሪካ ልጆች ነው። ለአፍሪካ ኋላ መቅረት የመጀመሪያ ተጠያቂዎች የአፍሪካ መሪዎች ናቸው። አሁን ላይ እንዲህ አይነት ፕሮጀክቶች ተጀምረዋል። ዳር እንዲደርሱ አሁን ያሉት የአፍሪካ መሪዎች መተባበር ይኖርባቸዋል። አፍሪካ የምድርን አብዛኛውን በረከት ጠቅልላ ያዘች አህጉር ናት። እንዳለመታደል ሆኖ ግን መሪዎችን አግኝታ አታውቅም። የሚመጡት መንግስታት በሙሉ የራሳቸውን ህዝብ የሚጨፈጭፉ፣ ስልጣንን ብቻ ሙጥኝ የሚሉ፣ ጦርነትን እንደ ቫይረስ የሚያመርቱ አምባገነኖች ናቸው። በዚህም ምክንያት ሀብታሙ አፍሪካ ዛሬም በከፋ ድህነት ውስጥ ሆና ሶስተኛው አህጉር ጨለማው አህጉር እየተባለች ትጠራለች። ይህ ፕሮጀክት እውን እንዳይሆንና አፍሪካም እንዳትለወጥ ሀያላኑ ጥረት ማድረጋቸው አይቀርም። ምክንያቱም የሀብታቸው ምንጭ ሰነፏና ደቡብ አፍሪካ ናት። ሀያላኑ 40% የዓለማችን የወርቅ ክምችት የሚገኘው አፍሪካ እንደሆነ ያውቃሉ። 90% የክሮሚየም እና የፕላቲኒየም ክምችት መገኛው በአፍሪካ ማዕፀን ውስጥ መሆኑን ያውቃሉ። አብዛኛው የፕላኔታችን የኮባልት የዳይመንድና የዩራኒየም መጠባበቂያ ክምችት መገኛው አፍሪካ መሆኑን በአድራሻ ለይተዋል። 65% የሚታረስ መሬትና 10% ለመጠጥ ሊውል የሚችል ንጹህ የጉድጓድ ውሃ ክምችትን ይዛለች። በምድራችን ማዕፀን ውስጥ ከተፈጠሩ ልዩ ልዩ ማዕድናት ውስጥ 30% ክምችት፣ 12% የዓለማችን የነዳጅ ክምችት፣ 8% የፕላኔታችን የተፈጥሮ ጋዝ ክምችት የሚገኝባትን አፍሪካን የሚያውቁት ሀያላኑ ያለ አፍሪካ ሀያልነታቸው አይቀጥልም ይባላል። የቻይና፣ የአሜሪካ፣ የጃፓን፣ የህንድና አውሮፓን አብዛኛው ክፍል ድምር የቆዳ ስፋትን የምትገዝፈው የ54 ሀገራት አፍሪካ የማታካትተው የጂኦፖለቲካ ስትራቴጂም ሆነ የማይኖራት ጸጋ እንደሌለ ይታወቃል። ይህን ሀብቷን ተጠቅማ ተለውጣ ማየት የኛም ህልም ነው። አበቃን። መልካም ጊዜ ተመኘን።